ዶክተር ሄኒ እንዴት አለህልን? እንደነሽ ማርያም ደህና ነኝ። ስትጠፋ እኮ አንዳንዶች ሄኖክ ብልጽግና ተቀላቀለ ወይ የዘመኑ ሰው እኮ አይታመንም፣ ብዙ ሰርፕራይዞች እያየን ነው እና ላስት ሚኒት ተደመረ ወይ ብለው እየጠየቁ ነበርና እንዴት ነው ብልጽግና እየተደመርከው ነው? ጥያቄ ከሆነ እንግዲህ መልስ ከፈለግሽ መልሱ ልመልስ። እኔ በጣም ቢዚ ሆኜ ነው የጠፋሁት። የህግ ጠበቃ ነኝ። አሁን ደግሞ ከሰምስተር ክላስም ስለ ዩኒቨርሲቲ ስለማስተምር ክላስ ጀምረዋል፣ ፎል ሰምስተር ጀምረዋል። በጣም በስራ ቢዚ ሆኜ ነው የጠፋሁት። ለዛ ነው እንጂ የብልጽግና ሆነ አልሆነ አይ ቲንክ ፌር የሆነ ጥያቄም አይመስለኝም። ለምን ይገባኛል፣ ብዙ ሰው በተለያዩ ነገሮች ይታለላሉ። እኛን ግን የሚገዛን ሀሳብ ነው። እኛን የሚገዛን ነፃነት ነው። ስለዚህ ብልጽግናም ነፃና ሀሳቡ የህዝብ ሀሳብ ቢሆን ሜቢ የብልጽግና አመራር ውስጥ መጀመሪያ ላይ የምንገኘው እኛ ነበረን። ግን የሰው ነፃነትና ለህዝብ ሰላም የሚሰራ አካል ስላልሆነ ከብልጽግና ጋር ዘላለማዊ የሆነ ፍቺ ነው። ይሄ ምንም ማንም ጋር ስጋት ሊገባ አይገባም ብዬ ነው ማምነው። እኔ ምን ላለው መሰለ ዶክተር ሄኖክ ብልጽግና ሆነ ከሚሉኝ እኔ ሆንኩ ማለት ይቀለኛል እላለሁ። ቱ ዳት ኤክስቴንት ነው በአንተ ላይ አንገቴን ደርቼ የምከራከረውና ሄኖክ ብልጽግናን ተቀላቀለ ከሰማው አይ ሃቭ ቱ ዳውት ራሴንም ማለት ነው። አይ ቲንክ ተቀላቅያለሁ እንዴ ብዬ ራሴን መጠራጠር አለብኝ። እንደው ለመጠየቅ ያህል ነው። ግን እንደምታውቀው ዘመኑ አይታመንም። ትላንትና ብልጽግናን በደንብ አድርገው ክሪቲሳይዝ ሲያደርጉ ራቁቱን አውጥተው ማንነቱን ያሳዩን፣ ዛሬ ደግሞ ብልጽግናን ተቀላቅለዋልና ዩል ኔቨር ነው። የብልጽግና ነገር የሚያስቀኝ እየቀነሰ ይደምራል ወይም እየደመረ ይቀንሳል። ያው እንግዲህ እውነት ነው። አስቸጋሪ የሆነ ፖለቲካ ነው የኛ ሀገር ፖለቲካ። በሀሳብ የሚመራ ፖለቲካ አይደለም። በዲቤት በሲቪል ኮንቨርሴሽን የሚመራ ፖለቲካ አይደለም። የሚመራው በጥቅም ነው። በጣም ደግሞ ወረድ ብሎ በተወሰኑ የቡድን አላማዎች እና የቡድን ኢንትረስቶች አሉ። እዛው ሰዎች ገብተው ይወጣሉ። ያ ውስጥ ሰዎች ገብተው ይወጣሉ። እኛ ግን ከዛ አይነት ብሪድ አይደለም የመጣ ነው። ተወልደን ያደግነው በኢንቴግሪቲ ስለሆነ ከዚህ ጋር የሚያነካከን ነገር ይኖራል ብዬ አላስብም። ዶክተር ሄኒ አሁን ጥሩ ነገር ነው ያነሳኸው። ቅድም ያልከው ለህዝብ የሚሰራ ስላይደለ እኛ በፕሪንሲፕል ነው የምንከተለው፣ የምንደመርም በፕሪንሲፕል በመርህ ነው ብለሃል። አሁን ግን እነ አበበች አዳኔ፣ እነ ሽመልስ አብዲሳ፣ በትልቁ ጠቅላይ ሚኒስትሩ እነ ብርሃኑ ጁላ መጥራት ይቻላል፣ መቀጠል ይቻላል። ለኦሮሞ ህዝብ ነው እየሰራን ያለ ነው። ኦሮሞ ጊዜህ መጥቷል፣ ኦሮሞ ዘመንህ መጥቷል የሚል ነገሮች ነው የምንሰማ። እንደውም ትንሽ ቆይቻ ሳይሃለሁ። አሁን አንዲት የሚወጣች ቬሪ ኢሞሽናል የምታረግ ዘፈንም አለች። ብልጽግናዎች በደንብ አድርገው አቀነባብረው ያወጧት እና እንደገና የኦሮሞ ህዝብ ጉያ ውስጥ ለመወሸቅ የኦሮሞን ህዝብን ማህበራዊ መሰረት ለማድረግ ወይም ፖስቴጅ አድርጎ ለመያዝ እኔ እንደዛ ነው የምለው። የኦሮሞ ህዝብ ፖስቴጅ አድርጎ ለመያዝ ያወጧት እና እነ ብርሃኑ ጁላን፣ እነ አብይ አህመድ፣ እነ ሽመልስ አብዲሳ፣ እነ አበበ አዳኔ በርከት ያሉ ልጠራልህ እችላለሁ። እና ኦሮሞ አይደሉም ወይ እነሱ? የኦሮሞ ስራን ነው ብለው እንግዲህ በኦሮሞ ስም እያደረጉ ነው ያሉት። አደሎ ተሰማክቶን አዲስ አበባ አንዳንድ የብልጽግና መሪዎች ኦሮሞ ነኝ በሚል የአንዳንድ ሰዎች ንብረት ሁሉ በጉልበት እንደሚወስዱ ሁሉ እየሰማን ያለ ነው። እውነት ነው አላውቅም። እና ይህንንስ እንዴት ታየዋለህ? በጣም ጥሩ ጥያቄ ነው። አይ ቲንክ ይህ ጥያቄ ከዚህ በፊትም በተደጋጋሚ ይነሳ ነበር። አንደኛ አንድ ሰው ኦሮሞ ነው ኦሮሞ አይደለም
ለማለት ስልጣን ያለው አካልም ግለሰብ ያለ አይመስለኝም። ሰዎች እንደፈለጉ ራሳቸውን አይደንቲቲያቸውን ማንነታቸውን አይደንቲፋይ ያደርጋሉ እንደፈለጉት። እንደውም አይደንቲቲ ማንነት ሰልፍ ዲፋይንድ የሆነ ግለሰባዊም ወይ ቡድናዊ የሆነ ስም ነው። ማንነት ሰልፍ አይደንቲፊኬሽን ነው። እኔ አንድ ሄኖክ ገቢሳ የራሴን ብቻ ነው የማውቀው። የራሴ ማንነቴ ፕራውድ የሆንኩ ኦሮሞ ነኝ። በእኔ በሚገባኝ መልክ ኦሮሞና ኦሮሞነት ኦሮሞ መሆን ምን እንደሆነ የምረዳው ራሱ ሶሻል ፕሮሰስ ፖለቲካል ፕሮሰስ ውስጥ አልፎ ሳይኮሎጂካል ፕሮሰስ ውስጥ አልፎ እዚህ ጋር ድረስ ኦሮሞ የሚያስብል ነገሮች ይኖራሉ። አፋን ኦሮሞን መናገር ወይ ደግሞ የግድ መናገር ማለት ሳይሆን እንደ አንድ የኦሮሞ ላንጉዌጅ መሆኑን ሪኮግናይዝ ማድረግ። የኦሮሞ ባህል አለ፣ የኦሮሞ ስነስርዓት ገዳ ስነስርዓት ዩኒክ የሆነ ለኦሮሞ እነኚህ ነገሮችን ቤዚክ የሆኑ ኮንሰፕቶቹን አንደርስታንድ ማድረግ መመራት፣ በዛ የእኩልነት የዲሞክራሲ አይነት ስነስርዓት ነው። በዛ መመራት ማለት ማመን ጀነራሊ ጀስት አንድ ሰው ክርስቲያን ሲባል ለምሳሌ ወይ ደግሞ ሙስሊም ሲባል ሙስሊም ከሆነ በአላህ ያምናል፣ ክርስቲያን ከሆነ በኢየሱስ ሃይማኖትና ገዳም እያነጻጸርኩ ሳይሆን ሰው የአንድ ቡድን አባል ሲሆን ዋና አንኳር የሆኑ የዛ ቡድን ነገሮች አሉት። ኦሮሞ ውስጥም የገዳ ስነስርዓት ጀስት ቤዚክ ፈንዳሜንታል የሆነ ካልቸራል ኤንድ ፖለቲካል ኢንስቲትዩሽን ነው። የድሮ አይነት ኢንስቲትዩሽን ቢሆንም አሁንም ሁሉም በዛ ውስጥ ያልፋል። ሁሉም ተጋሩም አማራም የራሱ እንትን አለው። ስለዚህ ኦሮሞ መሆን ማለት የገዳን ስነስርዓት ሪኮግናይዝ ማድረግ፣ አፋን ኦሮሞን ሪኮግናይዝ ማድረግ እያልኩሽ ያለሁት ማወቅ ማለት አይደለም። ኦሮሚያ ውስጥ ያልተወለደ ዳያስፖራ ውስጥ አሜሪካ ውስጥ የተወለደች አንድ ኦሮሞ ልጅ ወይ አንድ ኦሮሞ ልጅ አፋን ኦሮሞ መናገር አይችሉም፣ ገዳ ስነስርዓት ምን እንደሆነ ማወቅ አይችሉም። ግን በኦሮሞነታቸው ይኮራሉ። ማንነታቸው ነጭ አይደሉም ወይ ኮኬዥን አይደሉም ወይ ደግሞ ሜክሲካን አይደሉም፣ ኦሮሞ ነኝ ብለው ራሳቸውን ይጠራሉ። ሶ የግድ ላንጉዌጅ ማወቅ ሳይሆን አይደንቲፋይ ያደርጋሉ ከዛ ግሩፕ ጋር። ሶ እነኚህ ብሮድ የሆኑ ነገሮችን ያካትታል። ፕላስ ሶስተኛውና ዋናው የኦሮሞ እና የኦሮሞነት ኮምፖነንት ደግሞ እንደ አንድ የፖለቲካል ሶሳይቲ የኦሮሞ ህዝብ የራሱን ፖለቲካል ፕሮሰስ እና ሳይኮሎጂካል ፕሮሰሶች አሉት አልፎበት አትሊስት ላለፉት 200 ዓመታት የማርጂናላይዜሽን የመገፋት የፖለቲካል ፕሮሰሶች አሉ። ያ ቪክቲም ሜንታሊቲ ክሪኤት ያደረገው የሬዚስታንስ ሶሳይቲን ፈጥሮታል ለብዙ ዓመታት። ያ ሬዚስታንስ ሶሳይቲ ራሱን የሚገልጽበት ካልቸሩን የሚገልጽበት ቋንቋውን የሚገልጽበት የካልቸራል ኢንስቲትዩሽኖችን ፈጥሯል። ዩኒክ የሆነ ካልቸራል ሲቲዘንሺፕ። እነኚህን ኮንሽስነስ ሪኮግናይዝ ማድረግ መቻል ነው። ከዛ ጋር ተያይዞ የኦሮሞ ህዝብ የሚታገልለት ትግል አለው። እኩል የመኖር እኩል ሪኮግናይዝድ የመሆን ጀስት ኦሮሞ ስለሆነና ኦሮምኛ ቋንቋ ወይ አፋን ኦሮሞ ስለተናገረ በቆሪጥ የሚታይበት ዓለም ወይ ደግሞ ምድር እንዳትሆን ከሌላው እኩል እዛ ሀገር ውስጥ እንደሚኖር ሰው ኦሮሞ ነኝ ብሎ እኩል መኖር መቻል ማለት ነው። በራሱ ቋንቋ ተገልግሎ ሌሎቹንም ከኦሮሞ ማህበረሰብ ውስጥ የሚኖሩ ከኦሮሞ ውጭም ያሉት በፍቅርና በሰላም በአንድነት የመኖር this is basic የሆኑ ኮንሰፕቶች ናቸው። ይሄንን አንደርስታንድ የሚያደርግ ሰው ኦሮሞ ነኝ ቢል የማንንም ፍርማ አይጠይቅም፣ የማንንም ሰርቲፊኬት አይጠይቅም፣ ማንም አይሰጠውም፣ ማንም አይከለክለውም። ይሄ አንሪተን የሆነ የኦሮሞ ኮንስቲቱሽናል ሜንታሊቲ ነው ማለት ይቻላል። ሶ በዚህ ፍሬምወርክ ውስጥ እንግዲህ ይሄንን ከስኮላርሊ ፐርስፔክቲቭ ነው የሚነግርሽ። የተጻፈ ህግ ወይ ደግሞ ሁሉም የተስማማበት የመረጠውና ሰዎች ዲክሌር አድርጎ ኦሮሞነትና ኦሮሞ መሆን ይሄንን ያካትታል ያሉት ሳይሆን ካልቸራል ኢቮሉሽኑ እና ፖለቲካል ኢቮሉሽኑ አሁን ላይ ከብዙ ዓመታት በኋላ አሁን ላይ የሚነግረን የሚያሳየን ፍሬምወርክ ነው ማለት ነው። ሶ እዛ ውስጥ ራሱን የሚመለከት ማንኛውም ግለሰብ ኦሮሞ ነው ብሎ መጥራት ምንም ማንም አይከለክለውም ብዬ ነው የማምነው። ሰዎች ሌላ አይነት ፐርስፔክቲቭ ሊኖራቸው ይችላል። ኦሮሞነት ማለት በደም ነው ሊሉ ይችላሉ። የኦሮሞ ደም ምን ይመስላል? I don't know። የሆነ ታይም ላይ ስኬል ሲያወራ ሰምቻለሁ። የኦሮሞ ደም የሚባል ነገር የለም። ምንድን ነው የሚመስለው የኦሮሞ ደም? ምንም ሳይንቲፊካሊ ጄኔቲካሊ ዲፋይንድ የሆነ ነገር የለም። I think so ይሄንን
አሁን ይሄ ለአደጋ የሚያጋልጠኝ አይነት ክርክር ነው ወይ ደግሞ ኮንቨርሴሽን ነው but I'm ready to take the heat አይኔ ነርስ ነኝና እንደ ነርስነቴ የሰው የሁሉንም አይነት ዘር ደም ቀድቻለሁ አንድ አይነት ነው ላብራቶሪ ገብቶ A B O ምናምን ተብሎ እስኪመጣ ድረስ ማለት ነው right so ከ30 ዓመት በፊት ኢትዮጵያዊ ነበርን የሚል አንድ አማራ አሁን አማራ ነኝ ይላል ኢትዮጵያዊ ወይም ደግሞ ኢትዮጵያ ደም አልነበረም የአማራ ደም አልነበረም it's just group social group identification ያ social group የራሱን political framework አለው psychological framework አለው በብዛት ይሄ የናሽናሊዝም ኮንሰፕት ነው ወይ ደግሞ የናሽናሊዝም ሐሳብ ነው ናሽናሊዝም ብዙ ጊዜ ከማርጂናላይዜሽን እንደ አንድ ቡድን ወይ ደግሞ እንደ አንድ ቡድን አባል ከመጠቃት የሚመጣ ነው ለምን ነው የተጠቃሁት ለምን ነው የተገፋሁት ምን ስለሆንኩ ነው ምን አይነት ፖለቲካል ሐሳብ ስለማራመድ ነው ወይ ደግሞ በምን ስለማምን ነው የተጠቃሁት የሚል ጥያቄዎች ይነሳሉ እንደ ግለሰብም እንደ ቡድንም ከዛ በኋላ ያ ግሩፕ እንደ ግሩፕ ሲጠቃ ማርጂናላይዝድ ይሆነ ሲመጣ ለካ ኦኬ እከለ ስለሆነ ነው ወይ አማራ ስለሆነ ነው ወይ ተጋሩ ስለሆነ ነው ወይ ኦሮሞ ስለሆነ ነው የሚል ኮንክሉዥን ላይ ይደረሳል ይሄ it takes years and years centuries ሊወስድ ይችላል የኦሮሞ ማርጂናላይዜሽን ግልጽ ነው በታሪክ የተጻፈ በኦሮሞዎች ብቻ የጻፉት ሳይሆን ነን ኦሮሞችም የጻፉት ታሪክ ነው so ያ የማርጂናላይዜሽን ፕሮሰስ የፖለቲካል you know stigmatization ማለት ይችላልሽ አንድ ኦሮሞና ኦሮሞነትን የሚል እየፈጠረ መጣ አሁን እዛ ፍሬምወርክ ውስጥ ወይ እዛ የሐሳብ ማዕቀፍ ውስጥ እነኚህ የጠቀስሻቸው ሰዎች ምንድናቸው አንደኛ ራሳችን ኦሮሞ ነን ብሎ ይጠራሉ ራሳችን ኦሮሞ ነን ብሎ ከጠሩ ኦሮሞ አይደሉም ወይ አይደላችሁም የማለት ስልጣን ማንንም ሰው የለውም ማንንም ሰው እግዚአብሔርን ጨምሮ አንድ ሰው ኦሮሞ ነኝ ከዚህ በኋላ ካለ አይደለም የማለት ማንንም ሰው ስልጣን የለውም ሽመልስ አብዲሳ ኦሮሞን ካለ ኦሮሞ ነው ምንም አድርጋችሁ አብይ አህመድ አሊ ኦሮሞን ካለ ኦሮሞ ነው ምንም አድርጋችሁ በኦሮሞ ቤሲክ የሆኑ ሶሻል ፖለቲካል ሳይኮሎጂካል ሐሳቦች ግን ታምነዋል ታራምደዋል ወይ የኦሮሞ ኢትዮጵያ ውስጥ መጎዳት ታምነዋል ወይ ኦሮሞ ከሌሎች እኩል በፌደራል ደረጃ በራሱ ቋንቋ መገልገል እንዳለበት ታምነዋል ወይ ተሰራዋል ወይ ኦሮሞ ከሌላ ብሔር ጋር በቦርደር ይሁን በፖለቲካ ይሁን እንዳይፋጅ እንዳይገዳደል የምትሰራው የሰላም ፕሮጀክቶች አሉ ወይ ብለሽ ጠይቂ ግን ሌላ ነው መልሱ የሚሆነው therefore highly politicized የሆነ ማንነትም ነው አሁን ላይ ዲስፕሌይ ላይ ያለው so clear cut የሆነ መልስ ማግኘትም አይቻልም እዚህ ላይ ለዛም ነው እኔ ከአንድ አመት ወዲህ ይመስለኛል የኦሮሞ ናሽናሊዝም ምንድነው የኦሮሞ ናሽናሊዝም መልሰን ሪኮንሲደር እና ሪቲንክ ማለት ድጋሚ መጠናት አለበት especially in the era of አብይ አህመድ እና ሽመልስ አብዲሳ እና ብርሃኑ ጁላ መርዳሳ ምንድነው የኦሮሞ ናሽናሊዝም እነኚህ ሰዎች ኦሮሞ አይደለንም ቢሉ ቀላል ነው but አብይ claims ኦሮሞ ሽመልስ is የቁቤ ጀነሬሽን ነው ሽመልስ I think የኔታናሽ ራሱ ሊሆን ይችላል መሰለኝ so how do you define ኦሮሞ how do you define ኦሮሞነት ማን ነው ኦሮሞ መሆን ማለት ምን ማለት ነው ኦሮሞነትስ ምንድነው እነኚህ ዲፊካልት ጥያቄዎች ናቸው እና ሰዎች እየደፈሩ አይደሉም የኦሮሞ ስኮላርሺፕ ኮሚኒቲ ወይ ደግሞ የኦሮሞ ኮሚኒቲ ኦፍ ኖሌጅ እየደፈረ ያለ ይመስለኛል የሆነ ጽሁፍ ጽፌ ያለው እዚህ ላይ አዲስ ስታንዳርድ ኳርተርሊ ጆርናል ላይ የሚወጣ አሁን I think ከተወሰኑ ቀናት ወይ ሳምንታት በኋላ የሚወጣ እንትን አለ ሪቲንኪንግ ዘ ኦሮሞ ናሽናሊዝም ወይ ደግሞ ክሪቲካል አፕሮች ቱ ኦሮሞ ናሽናሊዝም የሚል ረጅም ጽሁፍ ጽፌ ያለው ሜቢ የሚያነቡት ሰዎች ካሉ አንድ ነገር ሊሉ ይችላሉ እዛ ላይ but the question is አዳነች አበቤ ኦሮሞ አይደለሽም የማለት ማንም ሰው ስልጣን የለውም ኦሮሞን ካለች ነች so እነኚህ ክላሪቲዎች ይጎላሉ የኦሮሞ ናሽናሊዝም ራሱ ማለት ነው so critical approach ያስፈልጋል ለኦሮሞ ናሽናሊዝም ሌላው ግን ይሄ ማለት ምን ማለት ነው ፍሬም የሚንቀሳቀሱበት ፍሬምወርክ አንድ ሰው ኦሮሞ ነኝ ብሎ የኢትዮጵያን ፖለቲካል ፍሬምወርክ ውስጥ ሊንቀሳቀስ ይችላል ኢትዮጵያ የምትባል ሀገር ከዚህ በፊት እኔና አንቺ ተነጋግረናል በደንብ
ቋሚ የሆነ ወዳጅ የሌላት ቋሚ የሆነ ዘመድ የሌላት በየጊዜው እየተለዋወጠች ጠላቷም ዘመዷም ወዳጇም በየጊዜው ይፈራረቃሉ በፈረቃ ማለት ነው። እንደዚህ አይነት ኢትዮጵያ ነው ከዚህ በፊትም ኦሮሞዎች ተጎድተናል በዚህ አይነት ይሄንን አይነት ኢትዮጵያ ነው የጎዳን ሲሉትም የነበሩት ኦሮሞዎች እኔን ጨምሮ ማለት ነው። እና አብይ ኦሮሞ ቢሆኑም ሽመልስ ኦሮሞ ቢሆኑም ያን ፍሬምወርክ ውስጥ ገብተው ነው መልሰው አማራንም እየጨቆኑ ያሉት ተጋሩንም እየጨቆኑ ያሉት ኦሮሞንም እየጨቆኑ ያሉት። ማዕቀፉ አልተለወጠም አልተቀየረም። ቲፒኤልኤፍ ኢፒአርዲኤፍን ኢህአዴግን ዶሚኔት አድርጎ ለ30 ዓመት ስልጣን ላይ ያለ ያ የኢትዮጵያ ፍሬምወርክን መቀየር አልቻለም። እንደውም ትንሽ ኢፒአርዲኤፍ ይሻላል። አዲስ ህገ መንግስትን ኢንትሮዲዩስ አድርጎ ብሔር ብሔረሰብ ቡድኖች እኩል መሆን አለባቸው፣ የራሳቸውን ክልል የራሳቸውን ሀብት ማስተዳደር አለባቸው የሚል ሊበራል የሆነ የመልታይ ካልቸራል ኮንስቲቱሽን ኢንትሮዲዩስ አድርጎ ነበር። ያ ኮንስቲቱሽናል ኢንትሮዳክሽን ኢትዮጵያን ቅርጿን አስቸጋሪ የሆነ ቅርጽ ስልሽ አርቲፋክት የፖለቲካ ቅርጹ ለአድማጮች ነው እያወራ ያሉት የፖለቲካ ቅርጹ ያን መቀየር አልቻሉም። ኢፒአርዲኤፍን በመሆኑ ያን ማዕቀፍ ውስጥ ነበር ሲንቀሳቀሱ የነበሩት። መልሶም ቲፒኤልኤፍ እና የትግራይ ህዝብ ሰለባ የሆነው ያን አልደፈሩትም። ዲኮንስትራክት ማድረግ አልቻሉም። ከዛ ማን ከቲፒኤልኤፍ ከትግራይ ህዝብ ቀጥሎ ሰለባ የሆነው የአማራ ህዝብ አሁን የኢትዮጵያ አፍራሽ ተብለዋል የሚገደሉት። አሁን አስበሽ ታውቂያለሽ በምን ታሪክና በምን ዓለም ላይ የኢትዮጵያ ጠበቃ መሆን የነበረበት ከታሪክ ማለት ነው የአማራ ህዝብ ማለት። ዛሬ ግን ኢትዮጵያን ለማፍረስ እየታገሉ ነው ተብሎ የሚከሰስና የሚገደል አማራ ነው። እቺ ኢትዮጵያ አስማተኛ የሆነች ኢትዮጵያ ፍሬምወርክ አላት፣ አይዲዮሎጂ። ዶክተር ገመቹ መገርሳ ኢትስ አይዲዮሎጂ ነው ኢትዮጵያ ማለት ፕሮጀክት ነው ይላል። to some extent I agree, to some extent I disagree። ግን እንደ ፖለቲካል አይዲዮሎጂ ኢትዮጵያ ማንም ሰው መጥቶ እዛ ውስጥ ሲገባ ኦሮሞ ነኝ ብሎ ሊገባ ይችላል፣ ተጋሩ ነኝ ብሎ እዛ ውስጥ ሊገባ ይችላል። እዛ ውስጥ ገብቶ ግን የሚሰራው ስራ ወንበሩ ያስገድዳል፣ ቅርጹ ያስገድደዋል። ያ አንቲኪቲ የሆነ ኢትዮጵያ ቅርጽ የፖለቲካል ቅርጽ ያስገድደዋል። እሱን ማንም ሰው ዲኮንስትራክት የማድረግ ድፍረት የለውም። ዲኮንስትራክት ማድረግ ማለት እኮ መበታተን ማለት አይደለም፣ ሰብረት ማድረግ ማለት አይደለም። ኢትዮጵያ ችግር አለባት፣ ሪኔጎሽየት ማድረግ አለብን። የኢትዮጵያን ፖለቲካል ሲስተም ሪኔጎሽየት ማድረግ አለብን ብሎ ማንም ሰው ደፍሮ አይቀመጥም። እዛው እንደ ካንሰር እዛው ትሪት ያደርጋሉ። ችግሩ መቼም አይድንም አይፈወስም። ስለዚህ አብይ ኦሮሞም ይሁን ሽመልስ whoever መጠራሻቸው ሁሉም ሰዎች ከኔ የበለጠ በጣም ፕራውድ ኦሮሞ ሊሆን ይችላሉ ብለን አስብ እናርግ። ወንበሩና ስነ ስርዓቱ የሚያስገድዳቸው ግን መጀመሪያ ላይ ኦሮሞን መግደል አለባቸው። ለእኩልነት የሚታገል ኦሮሞን መብት ይከበር፣ በፌደራል ደረጃ እንዳንድ ኦሮሞ በአፋን ኦሮሞ ልገልገል መብት አለኝ የሚል ኦሮሞ ጠላት ነው። ኢትዮጵያ ጠላት ነው፣ እነሱ የወንበራቸው ጠላት ነው። ወንበርና ስልጣንና ኢትዮጵያን አንድ ያርጉታል። እዛ ላይ ሲደርሱ አሁን ከየት ሀገር ተነስቶ ነው ሽመልስ አንድ የቁቤ ጄኔሬሽን ሽመልስ ከዘመነ ካሴ ለኢትዮጵያዊነት የሚጨነቀው ሞር ኢትዮጵያዊ መሆን የነበረበት ወይ ደግሞ ወደ ኢትዮጵያዊነት የሚጠቃ የምናውቃት ኢትዮጵያዊ ነው የምልሽ አፍም ተታውቁ ሶ ኢትዮጵያን ዲፌንድ እናደርጋለን ሲሉ ወንበራችን ዲፌንድ እናደርጋለን ነው እንጂ ኢትዮጵያ የምትባል ኮንሰፕትም ኤክስትሪምሊ አብስትራክት ነው፣ ምንም አይታወቅም። ነገ ሌላ ቡድን ቢመጣም the same analogy ነው የሚከተለው። ስልጣኑን ፕሪዘርቭ ያደርጋል፣ ሜንቴን ያደርጋል። በስልጣኑ የሚመጣውን ይመታል፣ ይገላል፣ ይጨፈጭፋል። በምን ስም በምን ጀስቲፊኬሽን? በኢትዮጵያዊነት ጀስቲፊኬሽን። ሶ እቺ ኢትዮጵያዊ ሪኮንሲደር ትደረግ፣ ሪቲንክ እናርግ፣ መልሰን እናስብ ሲባል ማንም ሌሎቹም ለእኩልነት የሚታገሉ ጸረ ኢትዮጵያዊ ናችሁ እናንተ ይላል። well here you have it now። interesting ሰፋ ያለ አርስት ነው። እዛ ውስጥ ከገባን እንትላል አንዳንድ ተከታዮቻችን በጣም የባዶ ሰፖርተሮቻችን እንደው አማርኛው በጣም ችግር ነው። አያምፋን ነው የሚባል ወንድማችን አለና ጥያቄ እየጠየቀ ነው። የብልጽግና ሴራ አልነበረም ወይ አርስቱ አለው። በትክክል አርስቱ የብልጽግና ሴራ ነው። ይሄም ፓርት ኦፍ ኢት ስለሆነ ነው። እንግዲህ ዶክተር ሄኖክ እንደምታውቀው የነ ሽመልስ አብዲሳ
አሁን ያለው ብልጽግና ተውሽ መንሰብሰብ ብቻ አይደለም ብልጽግና ውስጥ በርከት ያሉ ግሩፖች ያሉበት አሁን ደግሞ ትግራይም ተጨምሯል የትግራይ ብልጽግና የሚባል ማለት ነው ሴራቸው የሚሰሩበት ካንተ በላይ የተረዳው የገባው የለም እና አሁን ለምሳሌ ሰሞኑን የወጣች አንድ ዘፈን አለች ነግሬሃለሁ ለኔ ያቺ ዘፈን የኦሮሞን ህዝብ ቁስል ወይንም ስሜት የምትቀሰቅስና ብልጽግና ደንበኞቹን ተከታዮቹን አባላቶቹን ለመጨመር ያወጣት ናት የኦሮሞን ህዝብ ገንዘብ ለማድረግ ያወጣት ናት ብዬ ነው እኔ የምረዳው ጋት ማስተር ጉሜ ሰምቼዋለሁ እና ልክ መስማት የምትፈልገውን ነገር ነው የተዘፈነለት ያ ግን የኦሮሞን ህዝብ ፍላጎቱን ጥያቄውን ለመመለስ የኦሮሞን ህዝብ የብዙ አመት ትግሉን የታገለበት ለመመለስ ሳይሆን ለነሱ ኦሮሞን ጌን ለማድረግ የተዘፈነ ነው አሁን የኢትዮጵያን እስር ቤት አጨናንቆ ያለ የኦሮሞ ወጣት ነው ከመቼውም ዘመን በላይ አሁን እንደሚታሰረው የኦሮሞ ወጣት አልታሰረም እኔ አማኑኤል የሚባል ወጣት ልጅ አለ ወለጋ የተገደለ ልረሳው አልችልም ታውቃለህ በቃ I just cannot forget ይሄን ልጅ እናትም ስለሆንኩ ወንድ ልጅም ስላለኝ አንደር ኤጅ ነው ያ ልጅ ኢማጂን አንደር ኤጅ ቲኔጀር ልጅ አለኝ እኔና በቃ I just picture ሁሌ ልጁን ሳስበው ልጄን ነው በቃ መስሎ የሚታየኝ እንደዚህ ብዙ ወጣቶች እየተገደሉ የኦሮሞ አንዴ ፕሮግራማችን ላይ የኦሮሞ ገበሬ ካረሰ 5 አመት ሆነው አልከኝ ዛሬ አመት ግን እየሆነ ያለው ለኔ ሴራው ገዳዩን ህግ አስከብራለሁ ባዩ ራሱ ብልጽግና ነው ህዝቡንም እየገደለ በዚህ በኩል ህግ አስከብራለሁ ብሎ የኦሮሞ ልጅ እየጨፈጨፈ ያለው ብልጽግና ነው እንግዲህ አስብ ወንድማችን ማን ነው በቲ አሁን በቅርቡ ነው የተገደለው አስብ በብልጽግና ወታደር ነው የተገደለው በብልጽግና ኃይሎች የተገደለውና በዚህ በኩል ሰልፍ ያወጣል በዚህ በኩል ይገላል በዚህ በኩል ህግ አስከብራለሁ ይላልና ይሄን እንዴት ታየዋለህ በጣም የኦሮሞ ህዝብ በዘመኑ ገጥሞት የማያውቀው አደገኛ ማፊያዎች ነው የገጠሙት እና ይሄን እንዴት ታየዋለህ አንተ በጣም ነው የሚያሳዝነኝ ላለፉት 5 አመታት ይሄንን ነበር ሐሳባችንን ሼር እያደረገን እያካፈለን የነበረው የተወሰኑ ሰምተዋል የተወሰኑ አልሰማም ሰዎች ዝም ብለን እንዲሁ ብልጽግናን ወይ ደግሞ ጠቅላይ ሚኒስትር አብይ አህመድ እና የሱን ቡድን ምን ጠላው ወይ ስልጣን ፈላጊ አይነት ቡድኖች አስመስለው ይስሉና እንትን ይላሉ በኔ ግምት ወይ ደግሞ በኔ አሴስመንት የኦሮሞ ህዝብ የገባበት የፖለቲካል ጣጣ ከዚህ በኋላ ራሱን ዲግ አውት ለማድረግ ከ50 አመት በላይ ያስፈልጋል ብዬ ነው ማምነው ለምን የኦሮሞ ህዝብ በዚህ ስነ ስርዓት አሁን ባለው በፖለቲካ ስነ ስርዓት የተቀማው ሐቁን ነው የተቀማው እውነቱን ነው የተቀማው ስልሽ ሰው መሬቱን ሊቀማ ይችላል ሀገሩን ቤቱን ልጆቹን ሊቀማ ይችላል መልሶ ያፈራል ሁኔታውን የተቀገን ሰው ሲቀማ ሐቁን ሲቀማ ማስመለስ ያስቸግረዋል የኦሮሞ ሐቅ ማለት ምን ማለት ነው የኦሮሞ ፖለቲካል ሐቅ እዛ ሀገር ውስጥ ምንድነው ጀነራሊ ሰማራይዝ ካረግ ነው የፖለቲካል እኩልነት የኢኮኖሚክ ኢኩዊቲ እዛ ሀገር ውስጥ ፕሮፖርሽናል በኦሮሞ ህዝብ ፕሮፖርሽናል በሆነ መጠን ኢንፍሉዌንስ አድርጎ ወይ ኢንፍሉዌንስ ተደርጎ መኖር ማለት ነው in a competitive የሆነ ኢትዮጵያ ምድር ላይ well decentralized የሆነ ኦሮሚያ ሊሆን ይችላል separateም ሊሆን ይችላል whatever but እንደ አንድ ቡድን survive exist የማድረግ ነው የማንንም ሳይፈልግ የራሱንም ሳይበዘበዝ I think ይሄ በጣም myopic ሊሆን ይችላል hasty generalization ሊመስል ይችላል ግን ከዚህ ውጪ አይደለም አሁን ላይ ይሄንን ጥያቄ ወይ ደግሞ ይሄንን ኮዝ ለመመለስ የሚያስፈልግሽ አንድ ስልጣን ነው ስልጣን ማለት ቱል ነው it's a means ስልጣን ማለት it's a means to some end እንዱ ምንድነው የዲሞክራሲ የእኩልነት
እና የፍትህ ነው መጨረሻው ወይ ደግሞ መዳረሻው ማለት ነው። ለዚህ ስልጣን ያስፈልጋል። ይሄን ስልጣን በተለያዩ መንገዶች ሊመጡ ይችላሉ። ግማሾቹ ታግሎ ሊያመጡ ይችላሉ፣ ሌሎቹ በዲሞክራሲ ሊያመጡ ይችላሉ። የህዝቡን ድምፅ ሰብስቦ ተቀብሎ ወደ ፖሊሲ ቀይሮ ያን ፖሊሲ ደግሞ ወደ ተግባር መለወጥ፣ ያ ተግባር ይህንን ጥያቄዎችን በየደረጃው እየመለሰ ይሄዳል። ይሄ ቤዚክ የሆኑ የዲሞክራቲክ ፕሮሰሶች ናቸው። ይህንን ነበር አሁን ኦሮሞ ውስጥ ኦሮሞ ነን የሚሉ ስልጣን ይዘዋል። ቱሉ አለ። መልሱ የኦሮሞ ህዝብ ኮዝ የኦሮሞ ህዝብ ጥያቄ ሊመለስ የሚችልበት ቱል አለ ማለት ይችላል። ፖለቲካል ፓወር ብርሃኑ ጁላ ኦሮሞ ነኝ ካለ አንተ ኦሮሞ አይደለም ማለት አንችልም ብለናል ቅድም። አብይ አህመድ እኔ ኦሮሞ ነኝ፣ የኦሮሞን ትግል በዚህ ነው የምንረዳው፣ የኦሮሞ ህዝብ ጥያቄ ይሄ ነው ብሎ የሚናገር ከሆነ አንተ ኦሮሞ አይደለም የማለት ስልጣን ማንም ሰው የለው። አለኝ የሚል ሰው ውሸታም ነው። ማንነት ሰልፍ ዲፋይንድ የሆነ የግለሰብ ወይ ደግሞ የቡድን ስም ነው ብለናል ቅድም። የተያዘው ይሄንን ቱል ፖለቲካል ስልጣን የያዙት ለምን ዓላማ ነው ያዋሉ ያሉት? የኦሮሞን ህዝብ ኮዝ የኦሮሞን ህዝብ ጥያቄ እየመለሱ ነው ያሉት ወይስ የኦሮሞን ህዝብ ለሌላ ዕዳ እያዘጋጁ፣ ለሌላ ጦርነት፣ ለሌላ ጥላቻ እያዘጋጁ ነው ያሉት ብለን መጠየቅ መቻል አለብን። የፍትህ፣ የዲሞክራሲ፣ የእኩልነት እና የኢኮኖሚ እንዲሁም ጥያቄዎችን ዘርዝረን ብንመለከት አዲስ አበባ ዛሬ በተለያዩ ኮሪዶር እድገቶች ልንመለከት እንችላለን። መስታወቶች፣ ጥሩ ጥሩ ነገሮች አሉ። ኢትስ ግሬት፣ የሚበረታታ ነገር ነው። አፕሪሺየትም ኢንካሬጅም ሰፖርትም መደረግ ያለበት ነገር ነው። የኦሮሞ ኮዝ ላይ ግን የኦሮሞ ወጣቶች እየተገደሉ፣ የኦሮሞ ፖለቲካ መሪዎች እየታሰሩ፣ በኦሮሞ ስምም ደግሞ ሚሊዮነር ቢሊዮነር ሆኖ እየነገደ ውስኪ ጠጥቶ ጉልፋቶ እየለቀቀ ኦሮሞ ነኝ እያለ ኦሮሞ ባለ ጊዜ ሆኗል እያለ ከሌላ ማህበር ጋር ከሌላ ህዝብ ጋር ኦሮሞን እንደንትን የሚያቀርብ የዚህ መንግስት አካል የሆነ የኦሮሞን ህዝብ ኮዝ ሳይመለስ ሳይነካ የኦሮሞ ህዝብ ኮዝ ተመልሶ እንደውም አሁን አልፎ ምንም ነገር አልቀረም ያስባለበት ዘመን ይሄኛው ዘመን ነው። ሞት አልቀረም፣ ከኦሮሞ እስራት አልቀረም፣ ፖቨርቲ አልቀረም። ከአዲስ አበባ ውጭ ወተን ብንመለከት ማለት ነው ባለጊዜ ተብሎ መጠላት አልቀረም። ስለዚህ ክሳራው እዳው ኦሮሞ ህዝብ ላይ መልሶ መጣ። አሁን ምሳሌ እንውሰድ። ቲፒኤልኤፍ ሴንትራል መንግስትን ዶሚኔት አድርጎ እያለ የትግራይ ህዝብ በጦርነቱ ጊዜ አንድ ሰከንድ አልፈጀበትም አብይ ህዝቡን ለመቀስቀስ ጸረ ትግራይ ሴንቲመንቶችን ለመልቀቅ አንድ ሰከንድ አልቀረው፣ አንድ ሰከንድ አልፈጀውም። ቀላል ነበር። ለምንድን ነው ተራ የትግራይ ገበሬ ከቲፒኤልኤፍ ወይ ደግሞ ከኢፒአርዲኤፍ ኢንጆይ አድርጎ ወይ ደግሞ ያገኘው የተመለሰለት ጥያቄ ነበረ? ኖ፣ ኮረፕሽን ነበረ፣ የዲሞክራሲ ደፊሲት ነበረ፣ በትግራይ ስም ትክክለኛ ኃይለኛ ንግድ ተነግዶ ነበር፣ የፖለቲካል ንግድ። መጨረሻ ላይ ግን ከሀገር እንኳን መውጣት ያልቻለው እዛ ውስጥ ጦርነቱን አስተናግዶ መሪዎቹን እንኳን ደብቆ ያስቀመጣቸው የትግራይ ገበሬው እስከዛሬም ችግር ውስጥ ነው ያለው። ግን ያ ዕዳ ላለፉት 20 ምናምን ዕዳ የፖለቲካል ደፊሲት እና የኮረፕሽን ዕዳ ለትግራይ ህዝብ ነው የተረፈው። ሴም ቲንግ ለኦሮሞም እየተረፈ ያለው በእነኚህ በሌቦቹ ስብስብ እና ቡድኖች የሚደረግ የፖለቲካል እና የኢኮኖሚ ኮረፕትድ የሆነ ስነስርዓት የሚተርፈው መጨረሻ ላይ ሀገርን ለቆ ማምለጥ የማይችል ህዝብ አለ። ተራ ገበሬ አለ፣ የኦሮሞ ገበሬ ሴንትራል ወደ ቱለማ አካባቢም ብዩ ጫፍ ላይ ሀረርጌም፣ አርሲም፣ ወለጋም የትም ቦታ ላይ ያለው ኦሮሞ ማለት ነው። በዚህ ስንመለከት በዚህ ፍሬምወርክ ውስጥ ምናይ ከሆነ ያገኙት ስልጣን ኦሮሞ ነኝ ካሉ ኦሮሞ ናቸው። የያዙት ስልጣን ለሮንግ አላማ ነው እያዋሉ ያሉት። ስለዚህ የኦሮሞ ሀቅ የተደበቀው የተሰረቀው አሁን ከዚህ በኋላ እንደ ኦሮሞ ተጠቅቻለሁ ማለት አችልም። ሰው
ይሄ ግልጽ ነው ማለት እንደ ኦሮሞ እኔ ተጎዳው የሚል ሰው ካለ አሁን ይከብደኛል እንደ ኦሮሞ የተጎዳበትን መንገድ ያሳየኝ ብዬ አንድ ሰው ከጠየቁ ኦሮሞ ሆኖ የሀገሪቷን በቢሊየን የሚንቀሳቀስ ፕሮጀክት የሚያንቀሳቀስ ኦሮሞ አለ በጣም ፕራውድ የሆነ ኦሮሞ ናሽናሊስት የሆነ ኦሮሞ ሌላ ናሽናሊስት ኦሮሞ ሆኖ ሽመልስ አብዲሳ ናሽናሊስት ኦሮሞ ነኝ ይላል ኦሮሚያን ያስተዳድራል ኦሮሚያን ዛሬ የሚያስተዳድር ወይ ተጋሩ ነው ወይ አማራ ነው ማለት አልችልም በጭራሽ አልችልም ኦሮሚያ የተዳደረ ያለው በኦሮሞ ነው ምንም ጥያቄ የለም ግን የኦሮሞ ህዝብ ያለበት ጣጣና እዳ ምንድነው ብለን ብንመለከት እንደ ዛሬ እንደ ዘንድሮ የኦሮሞ ህዝብ ተገለው አያውቅም የኦሮሞ ህዝብ ታስሮ አያውቅም ስለዚህ ስልጣን መያዝ ኦሮሞ ሆኖ ስልጣን መያዝ አንድ ነገርን አስተማሪ እንደው ኦሮሞ ስልጣን ከያዘ ለኦሮሞ ህዝብ መልስ መመለስ ይችላል የኦሮሞ ህዝብን ጥያቄ መመለስ ይችላል ብለን ነበር አስብ የምናል አሁን ግን እንደዛ እንዳልሆነ ግልጽ ሆኗል ታይቷል አሁን ሰዎች የፖለቲካል ፓርቲ ያነሳሉ ያወራሉ ኦኤልኤፍ አለ ኦኤፍሲ አለ የኦሮሞ ህዝብ መሪዎች ናቸው የሚባሉ እነ በቀለ ገርባ እነ ፕሮፌሰር መረራ ጉዲና በዛ ደግሞ ትንሽ ወደ ጫፍ ሌፍት ላይ ያሉት የኦነግ ወይ ደግሞ የኦለፍነ ዳውድ ኢብሳ እንዲሁም ደግሞ በትግል ትጥቁ ደግሞ እነመሮ እነኚህን ማንሳት እንችላለን እውነት ነው በመሪነት ደረጃም በፓርቲም በኦርጋናይዜሽን በኢንስቲትዩሽን ደረጃም ለኦሮሞ ህዝብ የታገሉ ሰዎች ቡድኖች ናቸው አሁን ስለ ኦሮሞ የምናወራ ከሆነ በአጠቃላይ ኮምፕሬሄንሲቭ የሆነ አመለካከት ነው የሚያስፈልገን የፓርቲ ወይ ደግሞ የቡድን አይዲዮሎጂ የለውም ኦሮሞ የህዝብ የቡድን የህዝብ አይዲዮሎጂ ነው እንጂ የእኩልነት አይዲዮሎጂ የዲሞክራሲ አይዲዮሎጂ እና ፍላጎት ነው እንጂ ዩኒክሊ ኦኤልኤፍ ወይ ኦኤፍሲ ፕሮፌሰር መረራ ኦፌኮ ብቻውን የኦሮሞን አይዲዮሎጂ ጋር ኢኩዊቫለንት አድርገን ማየት አንችልም አጠቃላይ ይሆናል ስለዚህ የኦሮሞ ህዝብ ሀቅና እውነታ ተሰረቀ ተደበቀባቸው መልሽበት ምክንያት ምንድነው this is ስልጣን ላይ ያለው ኦሮሞ ነው ኦሮሞን ብቻም ሳይሆን ኦሮሞ ነኝ ብሎ ክሌም ያደርጋል ፕራውድ ኦሮሞ ነኝ ብሎ ክሌም ያደርጋሉ አብይ ጀምሮ አብይ እስከ ማርች 2024 ድረስ ኦሮሞ ነኝ ብሎ አቅም ማርች ላይ ግን እኔ ኦሮሞ ነኝ የናንተ ኦሮሞና የኔ ኦሮሞ ብቻ ነው ትክክለኛ ኦሮሞ የምትሉት አቁሙ ብሎ ሲናገር ቤተ መንግስት ውስጥ ቁጭ ብሎ ማለት ነው እኔ እዛኔ በምን አይነት አመለካከት ነው ይሄ ሰው አንተ ኦሮሞ አይደለም ማለት የምንችለው መጥፎ ኦሮሞ ነህ ማለት እንችላለን አንተ ለኦሮሞ ህዝብ ማጥቶን ኦሮሞ ነህ ማለት እንችላለን ግን አንተ ኦሮሞ አይደለም ማለት አይቻልም ሶ ይሄንን ስናጠቃልል የኦሮሞ ህዝብ ኦሮሞ ነኝ የሚል ስልጣን ይዞ ግን መልሶ በዛ ስልጣን ኦሮሞን ሲገል ምን ትያለሽ መልስ የለም እዛ ላይ መልስ የለም ሌሎቹ ሲታገሉ እስከ ጫካ ድረስ ኦላን ብንወስድ በሺዎች ደረጃ ራሳቸውን አደራጅተው ይታገላሉ የሚጠየቁት በዲፕሎማቶች ብዙ ጊዜ ስልጣን ላይ ያለው ኦሮሞ ነው ምንድነው የምትታገሉት ምን ጥያቄም ሊነሳ ይችላል እነሱ ላይ ሶ ይሄ በጣም ኮምፕሌክስ የሆነ ኢንትሪኬት የሆነ የኦሮሞ ፖለቲካ መልሶ ዲግ አውት ለማድረግ 50 ዓመት በላይ ነው የሚፈጀው ስለ ትራውማ አላነሳም በዚህ ምክንያት የተፈጠረውን ትራውማ እሱ ሌላ ሳይካትሪስቶች የሚያወሩት ነገር ነው እሱ ትራውማ ሳይነሳ ፊዚካሊ የሆነ ችግር የተፈጠረው ገና 50 ዓመት ያስፈልጋል ብዬ ነው ማለት ነው ከዚህ በኋላ ዝም ብለን ውሸት እየተነጋገረን እያጨበጨበን ወይ እያስጨበጨበን መሄድ ዋጋ ያለው አይመስለኝም ህዝቡን የማይጠቅም ሰልፉን እንዴት ታየዋለህ አሁን ያየኸው ሰልፍ ሆድ ያባባል ሆድ ይበላል ህዝብ ምንም ጥያቄ የለውም ችግር ላይ ነው ያለው ልጆቹ እየተገደሉበት ነው ያለው ኮሬ ነገኛ የሚባል ስኳድ ፈጥሮ ንጹሃንን ነው እየጨፈጨፈ ያለው እየገደለ ያለው የራሱ ታጣቂዎች አሉት የብልጽግና ሸን ያለ
እንደገና ደግሞ የብልጽግና ህግ አስከባሪም አለ። እሱ ብቻም አይደለም ዶክተር ሄኖክ አሁን እኔ የኦሮሞ ህዝብ እስከዛሬ ድረስ ከነበሩት ካስጨነቁት ስርዓቶች የመጨረሻ አደገኛ ነገር የገጠመው በዚህ ዘመን ነው ብዬ ነው የማምነው። በጣም በጣም አደገኛ ምክንያቱም ሚሚክ እያደረገ ያለውን ነገር ነው ሚሚክ የሚያደርገው የኦሮሞን እውነተኛ ትግሉን የኦሮሞን ጥያቄ የኦሮሞን ጩኸት የኦሮሞን መከራ የኦሮሞን ትግል ሚሚክ እያደረገ እሱን መስሎ ነው የሚመጣው። ልክ አሁን HIV ቫይረስ ገላ ውስጥ ሲገባ that's what it does ያንተን DNA ያንተን የኛን RNA ነው ኮፒ እያደረገ እየገባ ሊቆጣጠሩት ገላችን እየገባ የሚቆጣጠረው ያለውና እንደዚህ ያለ ነገር ነው የገጠመው። ለምሳሌ አንድ የወጣች ዘፈን አለች አስላሳይህና ሙሉ እንኳን ባይታይ ወደዛ ከመሄዳችን በፊት ስለ ሰልፉ ትንሽ የሆነ ነገር ልናገር። እሺ ሰልፉን እውነት ነው እንዳልሽው በኦሮሞ ባህል መሰረት ሞፈርና ቀንበርን ተሸክሞ ወጥቶ መንገድ ላይ መለመን ማለት የመጨረሻ ሌቨል ላይ መድረሱን ያሳያል። ህዝቡ የደረሰበትን ደረጃ የሚያሳየን ነገር ነው። ሰላም ፈላጊ ነው። እዛ ላይ አሁን ሲደረጉ የነበሩ ስሎጋኖች ወንድም ለወንድም የሚል ስሎጋኖችን ትሰሚያለሽ። አሁን ህዝቡ የኦሮሞ ህዝብ የገባበት ጣጣ በጣም ነው የሚያሳዝነኝ። መኖርም አለመኖርም ሚኒንግ ፍቺ ያጣባቸው ህዝብ ሆኗል። ኦሮሞ ህዝብ ጫፍ ላይ ያለው ኦሮሞ፣ መካከለኛ ላይ ያለው ኦሮሞ፣ ወደ ስልጣን ቀረብ ብሎ ያለው ኦሮሞ ሌላ ሊሆን ይችላል ታሪኩ። አሁን ብልጽግናን በዚሁ ብልጽግና ዋይት ዋሽ እየተደረገ ነው። ብልጽግናን ዋይት ዋሽ ማድረግ ማለት ብልጽግናም ወንድማችን ነው። ስለዚህ አትገዳደሉ ማለት እኩል ፌር ጌም የሚባለው እኮ ፕሮፖርሽናል የሆነ ነገር እኮ በሩሉ ስትገዢና በሩሉ ተገዝተሽ ፍጅቱ ስትገቢ ኦኬ ወንድም ለወንድም ሊሆን ይችላል። ግን በምን ዓለም ነው ብልጽግና የኦሮሞ ወንድም ወይ ደግሞ ልጆቻችን ነው ተብሎ ኦፍ ኮርስ እነሱ ኦሮሞንን ለኦሮሞ የሰራ ነው ሊሉ ይችላሉ ብልጽግናቸው። ግን በድሮን የራሱን ህዝብ እየጨፈጨፈ within 2 years ago 87 ሰዎች ምናምን ነገር ቦጂ እንትን ላይ በድሮን ተራ ዜጋዎችን እየደበደበ እዛው ሰላሌ ውስጥ በድሮን ሰውን እየገደለ እየደበደበ እንዴት ነው ይሄንን ቶለሬት ማድረግ የምንችለው? ትግራይ ውስጥ ያለቀው በትግራይ ጦርነት እስከ 1.5 ሚሊዮን ህዝብ የተገደለው እስከዛሬ ድረስ ልጆቻቸው ተገሎ አይሁን የማያውቁ ብዙ ቤተሰቦች አሉ ሌላም ቦታ። ይሄንን በምን አይነት ፌር ጌም ላይ አምጥተን እኩል ወንድሞቻችን ነው ማለት የሚቻለው? እሱ ነው የሚከብደኝ። ስለዚህ ራሱን ዲፌንድ ለማድረግ የሚታገል ቡድንና ህዝቡን አታክ የሚያደርግ ቡድን እንዴት እኩል መታየት አለበት? እዚህ ጋር በእኩል ታይቶ በእኩል አይን ታይቶ እኛ ሰላም ነው የምንፈልገው አቁሙልን ማለት ራሱ ፌር ጌም አይመስለኝም። እውነት ነው ሰላም ፈላጊ ነን፣ ሰላም ያስፈልጋል፣ ፒስ አስ ኖ ኦፕሽን ምናምን ነገር የሚባል ቲሸርቶች ይታያሉ። ማን ነው ይሄንን የማያውቀው? ሰላም ሌላ ከሰላም ውጭ ሌላ ኦፕሽን እንደሌለ ማለት ቤዚክ ኤሌመንተሪ አይደለም? ይሄ 1+1 አይደለም? ሶ እየታገሉ ያሉት ሰላምን ጠልቶት ነው? የግድ ደምን የማፍሰስ አባዜ ይዟቸው ነው? ይሄንን ሳንጠይቅ እንዲሁ እንትን የሆነ ጠመንጃ ማስቀመጥ አለበት፣ ክላሽ መቀመጥ አለበት፣ ምንም ጥያቄ የለውም። ከዛ በፊት ግን ማንም ሰው ሰላም የሚፈልግ ሰው ከራሱ ጋር ሰላም ይፈልጋል። ከራሱ ግለሰባዊ ሰላም ሳያመጣ ከቤተሰቡ ከወንድሙ ከምናምኑ ጋር ሰላም ሳያመጣ ስለ ሀገር ሰላም ማውራት አይቻልም። ህዝቡ የገባበትን አይተናል፣ ያሳዝናል። ሰላሌ ላይ ያ ሁሉ እንትን በቃ ህዝቡ አለመቻሉን ነው። but at the same time እንደዚህ አይነት ሰልፎች በቀላሉ ነው ኮራፕት የሚደረጉት፣ ሳቦቴጅ የሚደረጉት። አሁን ብልጽግና ነው የሚያሳየው ህዝቡ ይሄው አቃታቸው ታጥቆ የሚታገሉ ኦላዎች ህዝቡን እየጨረሱ ነው፣ ህዝቡን እየገደሉ ነው። ስለዚህ ዲናውስ እያደረጋቸው ነው ህዝቡ እያለ ነው። ለምን የኦሮሞ ህዝብ የሚታወቀው በትግል ነበር የሚታወቀው። ለምን ጥያቄው እስካልተመለሰለት ድረስ የኦሮሞ ህዝብ ኮዝ ፔንድ እስካረገ ድረስ ህዝቡ ትግልን ነበር የሚመርጠው ድሮም ቢሆን።
አሁን ግን አይ አቁሙ ለንፈልጋችሁ እኛ ሰላም ነው እንፈልግ የሚል መልእክት ነው ለታጣቂ ኦላዎች ያስተላልፉ ያለው መልእክት የሚል ናሬቲቭ ከዛ ለማውጣት ነው። አሁን ኦርጋናይዝ የሆነው በብልጽግና ነው ማለት ነው። ብዙ ማስረጃና ተጨባጭ የሆነ ማስረጃ ማቅረብ አልችልም፣ ግን ፓተርኑን ነው ማየት የምችለው ነው። ፓተርኑን አይቼ የራሴን ኦፒኒየን መስጠት እችላለሁ። ለምን ከህዝብ ጋር የሚያጋጭ ነገር ነው ይሄ በብልጽግና ነው ኦርጋናይዝ የተደረገው ካልኩ ህዝቡ ጋር ነው የሚያጋጨኝ። ህዝቡ እውነት ሰላም ይፈልጋል፣ ህዝቡ ሰላም ማግኘት አለበት። ይሄንን እንደግፈዋለን፣ ይሄን ሰፖርት እናደርጋለን። but at the same time እንዴት ማኒፕሌትድ ሆኖ ሊቀርብ እንደሚችል መናገር መቻል አለብን። ይሄን ነው ያለው ነው ብልጽግና ራሱን ዋይት ዋሽ የሚያርግበት። ለምን ሰሞኑን ይሄ ሀፕን ያደርገው ነገር አለ ብዙ ሰዎች የማያውቁት ሜቢ ናን ኦሮሞ የሆኑት የኦሮሞ ትግል ውስጥም ብዙ ራሱን የቻለ ሽኩቻዎች አሉት። ስፔሻሊ ወደዛ አካባቢ እርስ በርስ የመነካካቶች ነበሩ። ከዛም ተነስቶ ፈርቶ ወደ መንግስት ሄዶ እጁን የሰጠ ግለሰቦች አሉ መሰለኝ ያዩት እኔ በቲቪ እና በመናምን ያዩት ነው። የትግሉ አካል መሪ የሆነው መሮም ተናግሯል። ይሄን ከሰማሁት እንትን ማለት ነው። ሶ ይሄንን እየተፈረካከሰ ነው። የኦነግ ታጣቂ ሰራዊት እየተፈረካከሰ ነው። እጃቸውን እየሰጡ ነው። ህዝቡ ሰላም ይፈልጋለን እያለ ነው። ስለዚህ አልቋል፣ አክትመዋል፣ ተውት፣ ተበትነዋል ይህምል ናሬቲቭ ከዛ ዲዛይን ለማድረግ ነው። ይሄ ለኦሮሞ የሚሰራ ከሆነ who cares whatever works for ኦሮሞ should work but አይመስለኝም ይሄኛው የትኛውን መልስ የሚመልስ አይመስለኝም። ሶ ይሄ ጣጣ እኛ ራሳችን ይሄንን ዲስክራይብ ማድረግ አቅቶናል። አሁን በዚህ ሰዓት ላይ ይሄንን ኤክስፕሌን ማድረግ እየከበደ መጥቷል። ይሄ ማለት ሐቁ እውነታው ተደብቋል፣ ተሰርቀዋል። በማን ነው የተደበቀው የተሰረቀው? ኦሮሞ ነን በሚሉ ሰዎች፣ ለኦሮሞ ነው የምንታገል የሚሉ ሰዎች፣ ለኦሮሞ ነው ስልጣን ላይ የተቀመጥነው በሚሉ ሰዎች እዚህ ኦሮሞን የገደሉ እያሰሩ እንደ ሪሲት ለሌላ ቡድን ያሳያሉ። እናንተ ኦሮሞ መንግስት ነው ትሉናላችሁ፣ ኦሮሞን ግን ይሄ ኦሮሞ ደግሞ እንዲህ ነው የሚለን ይላሉ። እዛ ጋር ሄደው በዛም ደግሞ አማራም ተጋሩም ይሁን ይገላሉ፣ ያስራሉ። ወደ ኦሮሞ ይመጡና ይሄው እንዲህ ያደርግንላችሁ ነው። ዘፈኖች ይወጣሉ። ቅድም አሁን አንቺ ያነሽው ዘፈኖች ወጡና 4 ኪሎ ምናምን ትላለች ትናንት መጥቶ ምናምን ነገር ምናምን ይላሉ። አሁን ሪሲት ለኦሮሞ የሚቀርብ ሪሲት ነው አንሱ። አሁን ይሄ የኦሮሞን ጥያቄና የኦሮሞን ኮዝ የሚመልስ ዘፈን ወይ ደግሞ ናሬቲቭ ቢሆን it's fine ሪስኩን ወስደሽ እንትን ትያለሽ። but anyway እሱን ጥያቄ ስታነሺ በደንብ እናወራለን። ሶ ይሄ ውስብስብ የሆነ ቁማር አንደኛ በጣም ሶፊስቲኬትድ የሆነ ቁማር ነው። ዲስክራይብ ማድረግ ኤክስፕሌን ማድረግ እስኪያቅተን ድረስ ቁማራቸውን ይሄ ማለት የነሱን ሶፊስቲኬሽን ነው የሚያሳየው። በነገራችን ላይ ሰዎች አይቀበሉትም እንጂ አሁን አንዳንድ የኔ ፍሬንዶች አይቀበሉ አብይ ዳም ነው ይላሉ። አብይ ስናለ ዳም ጋር ነው ለክፋት ስማርት ነው፣ በጭራሽ ለክፋት ስማርት ነው። right so ይሄንን ነው ምን ነው የሚገርምህ በቅርቡ አብይ አህመድ ለክፋትና ለአመነበት ዓላማ ዲሲፕሊንድ ነው ጨክና ወረመኔው እንዳለ ብዬ በቃ የብልጽግና ካድሬዎች በሙሉ ተመሰገነ ብለው በቃ እንትን አሉት። እና አሁንም አንተ people think that he's dumb ግን he's not dumb ያልከውን ጠብቀው በትዊተር ተብሎ አብይ አህመድ በዶክተር ሄኖክ አንደበት ተመሰገነ ስማርትነቱ የሚል ኤክስፔክት አድርግ። ሰውየው ለክፋት ለተንኮል ኢኖቬተር አይደለም፣ መፍጠር አይችልም። የኢኮኖሚ የልማት የመልካም ነገር የመልካም አስተዳደር መፍጠር አይችልም። አብይ የሚያውቀው ስልጣኑ እንዴት አድርጎ ሰስቴን እንደሚያደርግ፣ ስልጣኑን ለመፍጠር ደግሞ የሱ አይምሮ የሚችለው ክፋትን፣ ተንኮልን፣ ማጭበርበርን ነገሩን አልኩ። ኢሳያስ ማነው ሽመልስ በቁማርና በምድሮ በጋምብሊንግ እና በኮንፊውዥን ነው የበላናቸው ብሏል። ስለዚህ ምንም ጥያቄ የለውም፣ ይሄ ትልቅ ችሎታቸው ነው። ከሱ ላይ አያይዘ ስለ ብልጽግና ሴራ ነው እያወራን ያለነው። አስብ የኦሮሞን ፖለቲካ እንዴት አድርጎ ኮምፕሊኬትድ እንዳደረገው። የኦሮሞ ህዝብ ዛሬ እየተገደለ ቅድም ምንም ባርገ ገለጽከው። ኦሮሞ መገደሉ አልቆመም፣ ኦሮሞ ጦርነት አልቆመለትም፣ እስር ቤት መግባቱ አልቀረለትም፣ ድህነቱ አልቀረለትም። እንደውም በተባባሰ ሁኔታ ሆኖ እያለ ነገ ጠዋት ግን ኦሮሞ ተበድያለሁ ማለት የሚችልበት ነገር እንዳይኖር ነው እየፈጠሩ ያሉት። የኦሮሞ ህዝብ
እኔም ተበድያለሁ እንዳይል ልክ አሁን በዚህ ባለው ነገር የኦሮሞ ዘመን እንደመጣና ኦሮሞ እንደሚጠቀም አስመስለው ነው እየሰሩ ያሉት። የሰዎች ስሜቶች የሚያነሳሳ ዘፈኖችንም እየዘፈነ ቅድም እንዳልከው ለሌላ ጦርነት ለሌላ ጥላቻ የኦሮሞን ህዝብ እያዘጋጁት ማለት ነው። በሁለት አለንጋ እየተገረፈ አሁን የሚሰራውን ነገር በሙሉ የኦሮሞ ህዝብ ኢሚዩን አልሆነም። የትግራይ ህዝብ ቢጨፈጨፍበት ድሮን የኦሮሞ ህዝብ እየተጨፈጨፈበት ነው። የአማራ ህዝብ የሚጨፈጨፍበት ድሮን የኦሮሞ ህዝብ እየተጨፈጨፈ ነው። የትግራይን ህዝብ በጨፈጨፈው ሚሊተሪ የኦሮሞ ህዝብ እየተጨፈጨፈ ነው። የአማራን ህዝብ በጨፈጨፈው ሚሊተሪ የኦሮሞ ህዝብ እየተጨፈጨፈ ነው። ለአማራም ለትግራይም ህዝብ የተሰጠው የመከራ ጽዋ የኦሮሞ ህዝብ አብሮ እየተጋራ ነው ያለው። ግን ነገ ጠዋት የአብይ መንግስት ሲያልቅ የትግራይ ህዝብ በዚህ መንግስት ተጨፍጭፍ ያለው የአማራ ህዝብ ተጨፍጭፍ ያለው ሲል የኦሮሞ ህዝብ እኩል ተጨፍጭፍ ያለው የሚልበት ኦፖርቹኒቲ እንዳይኖር ነው እያደረጉ ያሉት። ይገባል? how sophisticated, how complicated, how dangerous ሴራቸው እንዴት ክፉ እንደሆነ። ዛሬ ኢትዮ ፎረም ላይ ኒውስ የሰሩታለን እንኳን ጊዜ አግኝቼ አልሰማሁትም፣ ግን የሰሙ ሰዎች ነግረውኝ ስላስደነቀኝ ነው። ጎንደር ከተማ ውስጥ የነበረውን ከንቲባ ባዩ አቦሃይ የሚባልን አንስተው አስቻለውን ያሉት ቻላቸው ዳኛቸው የሚባል ተተክቷል። ባዩ ተወግዶ ጎንደር ሀገሬ እንዴት አለ ነገር ገጠማት። በጣም ይቀርበኛል። እና ባስቻለው ተተክቷል አሉ። ባስቻለው መተካት ብቻ ሳይሆን ወይዘሮ አዳነች አበቤ ስሟን እየገለበጥኩት ተቸግሬያለሁ። አበብቻ ዳን እያልኳት ወይዘሮ አዳነች አበቤ የኮሊደር ልማት ኃላፊ የቢሾፍቱና የጎንደር ከተማ የኮሊደር ልማት ተደርጋ ተሹማለች። ይሄንን እንዴት ታየዋለህ? ወይዘሮ አዳነች አበቤ ከአዲስ አበባ ቢሾፍቱ፣ ከቢሾፍቱ ዘላ ጎንደር እንዴት ነው የገባችው? ፌደራል ስርዓቱ ይፈቅዳል ወይ? አንድ ፌደራሉ ሲቆይ ከዚህ ጀርባ ያለው ተንኮል እንዴት ታየዋለህ? እኔ ራሴን ልንገር፣ እናንተ ያንተን ንገረኝ፣ ጊዜው ብዙ እንዳልይዘው ነው። ጎንደር ቁልፍ ቦታ ናት። በዚህ በኩል ከትግራይ ጋር አለፍ ስትል ከኤርትራ ጋር ከጎረቤት ሀገር ጋር ካልክ ከሱዳን ጋር፣ በዚህ በኩል ደግሞ ከጎጃም ጋር ከአማራው ጋር ማለት ነው። ከትግራዩም ከኤርትራውም ከሱዳኑ ከሌላው ከአማራ ክልል ጋር የምታገናኝ ቁልፍ የሆነች ቦታ ናት እና እችን ቁልፍ የሆነች ቦታ በነ አዳነች አበቤ እጅ እንዲወድቅ የተደረገው እውነት የኮሊደር ልማት ነው ወይንስ ሌላ ነገር አለው? መድረኩ ያንተ ነው ዶክተር ሄኖክ። በጣም ቴንክ ዩ። እንግዲህ ይሄ ብዙ ነገሮችን ነው ይሄ ጥያቄ የሚቀሰቅሰው፣ ብዙ ጥያቄዎችን ነው የሚያስነሳው። ስለ ፌደራሊዝም እንግዲህ እንደዚህ አይነት ኮንቨርሴሽኖች ደግሞ ክርክሮች ቀርተዋል። እዛ ሀገር ውስጥ ላለፉት 6 ዓመታት ስለ ህግና ህገ መንግስት፣ የህግ የበላይነት፣ የፌደራል ስነስርዓት ምናምን የሚባሉ ሲቪል የሆኑ ኮንቨርሴሽኖች ቀርተዋል። አሜን ሰርቫይቫል ጥያቄዎች ስለሆኑ የተነሱት። ግን ተመልሰን እስቲ ወደ እንትን ስንመለስ አዳነች አበቤ የአዲስ አበባ ከንቲባ ነች። አትሊስት እንደዛ ነው የምትታወቀው፣ እንደዛ ነው ስልጣኗ። ከጎንደር ጋር የሚያገናኘት የጎንደር እድገት ልማት ኮሪዶር ጋር የኢትዮጵያ አካል ነው። ዴቨሎፕመንታል ፖሊሲ ወይ ደግሞ የእድገት ፕሮጀክቶች ፈንድ የሚደረገው ሜይ ቢ በፌደራል ፕሮጀክት ከሆነ በፌደራል ፈንድ ከሆነ እንደ አንድ አዲስ አበባ የእድገት ኮሪዶር ላይ ሜይ ቢ ያሳየችው ተሳትፎና እንቅስቃሴ አመራር ጥሩ ከሆነ ያን ኤክስፒሪየንስ ለመለዋወጥ ከዛ ጋር ተሳትፎዋን ጀስቲፋይ ማድረግ ይቻላል። ይሄ ኖርማሊ አይደለም ከኢትዮጵያ ከውጭ ራሱ ኤክስፒሪየንሶች ይፈልጋል ወደ ኢትዮጵያ መጥቶ ኤክስፒሪየንሳቸውን ሼር እንዲያደርጉ። ይሄ ያለው ነገር ነው። እንደዚህ አይደለም እነሱ። ይሄ የሚያሳየን የሚያመላክተው ምንድነው? ኤክስትሪምሊ ኤንድ ዴንጀረስሊ ሴንትራላይዝድ የሆነ የዴቨሎፕመንታል ፖሊሲ ነው የሚያሳየን። ዴቨሎፕመንት ማለት ወይ ደግሞ እድገት ማለት ህዝቡን ያማከለ ከህዝቡ የሚነሳ የህዝቡን የዛሬም የወደፊት የእድገት ጥያቄን መመለስ የሚችል ስነ ስርዓት እና ፕሮጀክት ማለት ነው የሚቀርጸው ፖሊሲ። ስፔሻሊ ደግሞ እንደ ኢትዮጵያ ሀገር ብዙም ሶፊስቲኬትድ ያልሆነ ቴክኖሎጂ ማትጠቀም ሀገር ውስጥ
የህዝቡ ካልቸራል ኤሌመንት እና ፋክተር በጣም ትልቅ ነው እድገት ውስጥ ኢትዮጵያ ህዝብ እድገት ውስጥ የህዝቡ ካልቸር የህዝቡ ቤዚክ የሆኑ ሶሻል ፋብሪኮች ተነጥሎ መውጣት አይችሉም ይሄ ምንድነው የሚያሳየን የኢትዮጵያ ሀገር ውስጥ እድገቶች ዲሴንትራላይዝድ የሆኑ ፕሮጀክቶች ናቸው ኮንሰፕቶች ናቸው የትኛውም ፖሊሲ አብይ የሚያስበውና ይሄንን በጣም ላቪሽ የሆነ ግላስ ዶር እንትኖች በጣም ጥሩ ናቸው ዱባይ ላይ የተቀመጡት የዱባይ ፍሌቨር ያላቸው አዲስ አበባ ላይ መጥቶ መትከል ጥሩ ነገር ነው ሞደርን አርባናይዜሽን ሲስተም ነው ማለት እንችላለን ጎንደር ላይ ግን አንድ የጎንደር ገበሬ ወይ አንድ የጎንደር ህዝብ የእድገት ጥማቱ ምንድነው የእድገት ጥማቱ G+50 ፎቅ መስራት ነው ወይስ እዛ አካባቢ ያለው የኢኮኖሚ መሰረታዊ ልማቶች ምንድናቸው እሱን እንዴት ሰስቴኔብል በሆነ ንግድ ከሆነ obviously ጥቃቅን ንግድ ነው የሚሆነው agriculture ከሆነ obviously not that sophisticated የሆነ agriculture ነው የሚሆነው ይሄንን እንዴት ስኬል አፕ አድርገን ህዝቡ የዛሬ 50 ዓመት የ100 ዓመት ፉድ ሴኩሪቲ እንዴት ይኖራል የሚል ጥያቄዎች ይመስለኛል መመለስ ያለባቸው ሶ ይሄ የሚነሳው ከየት ነው የሚነሳው ከዛው ከታች ነው ከዛ ነው የሚመጣው ከህዝቡ ነው የሚመጣው ከአዳነች አበበ አንድ ዲፕሎማቲክ ስብሰባ ላይ አንድን በእንግሊዘኛ እንኳን መናገር የማትችል ኮስሞፖሊታን ያልሆነች አንድ እንትን እዛ ላይ ምንም ሶሉሽን አይኖራትም የፖለቲካል ቫልዩ ካልሆነ በስተቀር እዛው ሄዳ እንደ ሰርቬይላንስ የአብይ ተወካይ ነች ኤጀንት ነች እዛ አካባቢ የሚደረጉ እንቅስቃሴዎችን ለማወቅ ለመቆጣጠር መግባት ፓርቲሲፔት መሳተፍ ካልሆነ በስተቀር ሶ በጣም ሩዲመንታሪ የሆነ የፌደራሊዝም ፕሪንሲፕል ካየ ነው እዚህ ላይ ሙሉ በሙሉ ተጥሷል ኦኬ አሁን እኔ ይደብረኛል በጣም ነው የሚደብረኝ ስለ ፌደራሊዝም ማውራት ለምንድን ነው የሚደብረኝ ዛሬ ላይ ስለ ፌደራሊዝም ማውራት ምንድነው ማለት ህዝቡ በጅምላ ያለቀ የተገደለ እሱ ነው ዲስከሽኑ እና እሱ ነው ለዛ ነው መፍትሄ የሚፈልገው እንጂ የፌደራሊዝም ፕሪንሲፕል ተጣሰ ብለን ዛሬ ምናገር ሰው ዋት ተጣሰ ከዛስ እንደ ህዝቡ በጅምላ ያለቀ አይደል የሚል ጥያቄዎችና ሌሎች ካውንተር አናሊሲሶች ይመጣሉ ለዛ ነው የሚደብረኝ እንደዚህ ነገር ስለ ህገ መንግስቱ ተጣሰ ህጉ ተጣሰ ምናምን ነገር መቼ ነው ህጉ ተጥሶማቀው መቼ ነው ህገ መንግስቱ ተጥሶማቀው ስልጣን ላይ አመጣጡ ህጉ ተጥሷል እንደ በየቀኑ ማለት ነው ሶ እነኚህ ነገሮች ማንሳት ዝም ብሎ አርቲፊሻል የሆነ ዲስከሽን ክሪኤት ማድረግ ነው የማይፈልጉ እንትኖችን ክሪኤት ማድረግ በጥይሁን ጥያቄው ስለምጣ እውነት ለአማራ ወይ ደግሞ ለጎንደር ለጎጃም whatever አጠራሩን ሰዎች ለፈልጉ ይችላሉ እድገት ከተፈለገ የክልል መንግስት አላቸው ለክልሉ መንግስት በሁለት አቅጣጫ ነው ባጀት የሚያገኘው ከፌደራል መንግስት ሊያገኝ ይችላል ከራሱም ደግሞ ታክስ ከሚሰበስበው ሬቨኒው አለው ያን ሬቨኒው ለሚፈልጉት እድገት እንዲዋል ፕራዮሪቲ በዛው ዲዛይን ማድረግ ህዝቡ የራሱን እድገት በፈለገው መንገድ ዲፋይን አድርጎ እንትን ማለት ፌደራል መንግስት ድጎማ የሚሰጥ ከሆነ ያን ድጎማ ስታንዳርድ ሊያወጣል አሁን እዚህ ሀገር ፌደራል መንግስት ለክልል ውስጥ እጁን የሚያስገባበት አንዱ እንትን ድጎማ ነው ፈንድ ነው ፌደራል ፈንድ ነው በብዙ ቢሊዮን ዶላር ፈንድ ይሰጣሉ ይሄን ፈንድ ወሰዱት ይሄን ፈንድ ግን ስትወስዱት ስታንዳርዱ ይሄ ነው ኢምፕሊሜንቴሽን የፕሮጀክት ኢምፕሊሜንቴሽን ይሄንን ነው ይሄንን የምትቀበሉ ከሆነ ወሰዱት እንሰጣቸዋለን ማትቀበሉ ከሆነ ደግሞ ይሄንን አስጠም ይላሉ ይሄ this is negotiation between state and federal እዛም ማድረግ ይቻላል በቀላሉ ማለት ነው አዳነች አበበን አይደለም የምትልኪው ወይ ሌላ የአብይ ተወካይ አይደለም የምትልኪው ናሽናል ስታንዳርድ አለ የዴቨሎፕመንት ስታንዳርዶች አሉት ያን ስታንዳርድ አብሮ መላክ ይሄንን አይል ባጀት አለ ወሰዱ ስራ ያውሉት ፕሮጀክቱ ማለቅ ያለበት በ5 ወር በ1 አመት ምናምን whatever ስታንዳርድ አለ የኳሊቲ ስታንዳርድ አለ የናሽናል ኢምፕሊኬሽን የሪጂናል ኢምፕሊኬሽን ስታንዳርዶች አሉ በዛ ነው የምትመዝኛቸው ብሩን ከፈለጉ በዛ እንትን ይላል ይሄ ሴን የሆነ ሰላማዊ የሆነ አሰራር ነው but extremely centralized የሆነ አብይ ማለት የሞደርን ምንልክ ነው ሞደርን ምንልክ ማለት ሁሉም መገበር አለበት በተለያዩ መንገድ ካልገበሩ ትግራይም የተጨፈጨፈችው አልገብርም ስላለች ነው አሁን
አማራ ክልል አልገብርም እያለ ነው። ስለዚህ በሌላ በዴቨሎፕመንት ነው በእድገት ምናምን ነገር አስመስለው ነው የገቡበት። በጣም ኮምፕሊኬትድ የሆነ ነገር ነው። ስለ ፌደራሊዝም አንስተሻል። ጎንደር ደግሞ ለየት የሚያደርገው ነገር አለ። አሁን እንግዲህ የአማራ ፖለቲካ ብዙም አላውቅም፣ ግን ከሩቁ እንደ አንድ ተራ እንትን ከሚከታተለው ጎንደር፣ ጎጃም የተለያዩ ተከፋፍሎ በፋኖም ቢሆን በምናምንም ያ ሀሳብ በጣም እንዲራራቅ እንዲከፋፈል እንዲበታተን አንዱ እድገት አግኝተው ሌላ እድገት አጥተዋል። አንዱ የአብይ እንትን ሆኖ አንዱ የአብይ ጠላት ሆኗል። ይሄንን ነው ያራራቀ የሚሄደው። በተመሻ ላይ የተነሳው አማራ ክልል ውስጥ የተነሳው እንቅስቃሴ የትግል ምናምን የሚበተንበት አንዱ ዘዴም ሊሆን ይችላል። አንድ ይሄ ነው። ሶስተኛና ዋና ኮምፖነንት ደግሞ ጎንደር የምትገኝበት ጂኦግራፊካል ሎኬሽኑን ብንመለከት it's an access to outside world ሱዳንና ትግራይ ወደ ትግራይም ወደ ኤርትራ ይገናኛል። አሁን ዲስፒዩትድ የሆነ እንትን አለ። ዲስፒዩትድ የሆነ የትግራይ ክልል ጋር ዲስፒዩትድ የሆነ መሬቶች አሉ። እሱም ዲስፒዩቱም በነገራችን ላይ አክሰስ ቱ አውትሳይድ ወርልድ ነው። ማን ይቆጣጠር ነው። እሷን እንደ ቫልቭ ነች። እሷን ቫልቭ ማን ይቆጣጠር ነው። አብይ እዛ ውስጥ መመሸግ ይፈልጋል። መሽጎ የራሱን ፖለቲካ መስራት ይፈልጋል። ለምን ይሰራል አይደለም። ፖለቲከኛ ነው፣ ፖለቲካ መስራት አለበት። ሀገር መሪ ነው፣ እንደፈለገ ማድረግ ይችላል። ግን ለምን ዓላማ አየ ነው። ዓላማው የዚህ መንግስት ዓላማን አየን። የዚህ መንግስት ዓላማ ለአንዴና ለመጨረሻ ዙፋኑ ነው፣ ስልጣኑ ነው። ዙፋኑ የምትጠበቀው ሁሉም ተገሎ እስኪያልቅ ድረስ ነው። ይሄ ዓላማ እንግዲህ መቀጠል አለበት። ትክክለኛ ዓላማ ነው ብሎ ሰዎች የሚከራከሩ ካሉ መብታቸው ነው። ይሄንን ነው ማለት የምችለው። ስለ ፌደራሊዝም ብዙም ፌደራሊዝም ተንኮል ያለበት ነው። በምንም ተአምር አዳነች አበቤ ጎንደር ሄዳ ከንቲባው ከሷ ሳር የሚሆንበት መንገድ የለም። በኮሪደር ልማት ሰበብ ችግራቸውን እያስገቡ አሁን ልክ እንዳልከው የአማራውን ትግል ለማዳከም ጎንደርን ለብቻው ገንጥሎ፣ ጎንደር ደግሞ በጣም ስትራቴጂክ የሆነች ቦታ ናት። እንደገና ጎንደር ለምቶ ሌላው አልለማም የሚል በአማራው ትግል ውስጥ ክፍፍል ለመፍጠር፣ ሁለተኛም ደግሞ ኢንፊልትሬት አድርጎ ለመግባትና ለስለላ እንዲመቻቸው የጎንደር ህዝብ ከትግራይ ህዝብ ጋር ሊንክ እንዳይፈጥር ያንንም ኮንትሮል ለማድረግ ኦብስትራክት ለማድረግ ነው ብዬ ነው የምረዳው። እውነት ነው። በብዙ የጂኦፖለቲካል ራሱን የቻለ ዩኒክ የሆነ ጂኦፖለቲካል ጥያቄዎች ተፈጥሯል እዛ ላይ። እሱ አለ። የአማራ ፖለቲካል ኑዋንስ አለ። የአማራ ፋኖ የተለያዩ ፋኖዎች በየንትኑ የመራራቅ የመከፋፈል እንትኖች አሉ። ብዙ ፐርፐዝን ነው ሰርቭ የሚያደርገው እንጂ አዳነች አበቤ ከዚህ ከአዲስ አበባ ተነስታ ጎንደር ሄዳ የጎንደር እድገት ኮሪዶር ፖለቲካቸው በጣም ሶፍቲኬትድ የሆነ ፖለቲካ ነው የሚጫወቱት። ሰዎች ግን ይህንን ልረዱ አለመቻላቸው ነው። አሁን ይሄ ነገር በነገራችን ላይ ለአማራ ህዝብ ወይ ለጎንደር ህዝብ ትንሽ ነገር የሚጨምር ከሆነ ባይዘው ማጨብጨብ አለብን፣ መደሰት አለብን። ግን ህዝቡን መልሶ የሚበላ ነገር ነው የሚመስለኝ። ይሄንን ህዝቡን መልሶ ነው የሚበላው። ይሄ ህዝቡን መልሶ ያከፋፍላል፣ ያለያያል፣ ከትግራይ ጋር ያጣላል፣ ከወንድሞቻቸው ሌላ አማራ ጎጀም ምናምን ጋር ያጣላል። አማራ ህዝብ ጋር ያጣላል እንጂ ከሌላው አማራ ህዝብ ጋር ያጣላል። ከሁሉም ጋር እንትን ያደርጋል። ምስኪኑ ግን እድገት መጣልን፣ ፕሮጀክት መጣልን እያለ እያጨበጨበ የብልጽግና ጎል ገቢ የሆነው ይቀመጣል። ይሄ ነው። ይሄ ጊዜ ያመጣውን ችግር ጊዜ ካላነሳ በስተቀር አይ ቲንክ ህዝቡ የሚችል አይመስለኝም ይሄንን